ሁላችሁንም አመሰግናለሁ። ይኸውልሽ ቤቲ፣ ያንቺ ያልሆነውን ንብረቶች መልሽ ጥሩ ነው። እሱ መቼም አላደርገው። ታደርጊዋለሽ። የእናቴ ንብረት ነው። ለዛ ነበር እንዴ የምታዳንከኝ? የእናቴ ታሪክ ማንም ላይ እንዲደገም አልፈልግም። ያ ማለት ግን እኛ ካንቺ ጋር ተስማምተናል ማለት አይደለም። እሱ የራስ ጉዳይ ነው። ቺዊ እማይሆን ነገር አታውሪ። ይልቅ ቶሎ ተመለሱና ሕክምናውን ጀምሪ። አንቺ ያምሻል እንዴ? ለምዶ ቆይ እንደዚህ የምትዩ እንዴ? እኔ ሰርቼ የለፋውበት ገንዘብ ነው። ጅወት አታናጂ እንዴ? እኔ ላንቺ ነው እኮ እንደዚህ የምደክመው አይደል እንዴ? በእግርሽ ስትራመጂ ለማየት እንደ ጓደኞችሽ እንደ ኩዮችሽ ወተሽ እንድትገቢ። ይኸውልሽ ትሰሚኛለሽ? ይሄን ነገር አላደረግሽም ማለት ደስታዬ ላይ ውሃ እንደቸልሽ ቁጠሪው። እሺ ደህና ዋይ። እርኩ ነው ብቻዬን ነው የመጣሁት። እና ማን ነው ያዳነ? አላውቅም። ስነቃ እዚህ ሰፈር ነው ራሴን ያገኘሁት። ሩት። አቤት። የት ነበርሽ ዛሬ? እዚሁ ቤት ነበርኩ። መጥቼ ነበር ግን እዚህ አልነበርሽ። አስቤዛ ለመግዛት ወጥቼ ነበር። ያን ጊዜ መጣ ይሆናል። እርግጠኛ ነሽ እንዴ? አዎ በጣም እርግጠኛ ነኝ። ልታድናት ነው የመጣኸው? አዎ፣ የእናቴ ዕጣ ማንም እንዲደርሰው አልፈልግም። ራስህ አይደለም እንዴ ገንዘብ ብለህ ራሴ ላይ ቆምከው? ቆይ እኔ በዚህ መንገድ እንድታመጣ ነግሬያለሁ እንዴ? መንገዴ አንተን አይመለከትም። ከፊቴ ባትቆም ጥሩ ነው። አንተ ልጅ የእናንተ ሰራተኛ ማን ነበር ስሟ? እሷም ላንቺ በጣም ተጨንቃ ነበር። ገዜን እንዳላገኘው አስጠነቀቀች። ስትመጣ ትደውልልሃለች አለች። እነሱም አንቺ ያለሽበትን እንደማያውቁ ግልጽ ነው። ስለዚህ የሆነ ችግር ውስጥ ነበርሽ ማለት ነው። ቤቢ የሌለ ነገር ነው እያወራ ያለው። አሁን ደክሞኛል ልተኛበት። እዚህ ነው እንደምታድር? አዎ ዛሬ እዚህ ነው ማድረው። እባክህ ከዚህ በላይ ምንም ጥያቄ አትጠይቀኝ። በቃ ማረፍ አለብኝ። ቤቲን ገዛኸኝ አማራጭ አሳጥቷት ነበር ማለት ነው። ግን ባልተጠበቀበት ሰዓት እንግዲህ እነ ትሁት ደርሰው አድነዋታል ማለት ነው። እንግዲህ ቤቲ ያው እህቷን ምን ያህል እንደምትወዳትና ይሄን ያህል መስዋዕት እየከፈለች ያለችው ለህይወት ለእህቷ እንደሆነ ግልጽ ነው ማለት ነው። እንግዲህ እህትሽን እጎዳብሻለሁ ወይም ደግሞ ፈርሚ ብሎ ሲያስፈራራት ልትፈርምለት ትንሽ ነበር የቀራት ማለት ነው። ግን ደግሞ እነ ትሁት ባልተጠበቀና ይሆናል ባልተባለበት ሰዓት ደርሰው እንግዲህ ሀሳቧን እንድትቀይር አድርገዋታል ማለት ነው። ገዜም ያለውን አማራጭ በሙሉ ለመጠቀም ሞክሮ ነበረ፣ ግን ደግሞ በፍጹም አልተሳካለትም። አስሮና እንግዲህ አስፈራርቶ ቢሞክርም ቤቲ ልትፈርምለት አልቻለችም። እንግዲህ እንደ ሀሳቡ ሳይሆንለት ቤቲን እነ ትሁት አስመልጠዋታል ማለት ነው። ናቲም እንግዲህ በተቻለው መጠን ቤቲን ለማዳን ሞክሮ ነበረ፣ ግን ደግሞ ከኋላው ገዛኸኝ ጠባቂ መጥቶ ራሱን እንዲስት አድርጎታል ማለት ነው። እንግዲህ ቤቲን አድናለሁ ብሎ ራሱም ተጎድቶ ነበረ ማለት ነው። ግን ደግሞ ትሁትና የትሁት አጎት እንግዲህ አድነዋቸዋል ማለት ነው። ገዜም ራሱን ስቶ ስለነበር እንግዲህ ከኋላ ትሁት በዱላ ስለመታችው የተፈጠረውን ነገር በፍጹም አላወቀም ማለት ነው። እንግዲህ አሁን ላይ ገዜ ትልቅ ጥያቄ የሆነበት ማን ሊያድናት ይችላል የሚለው ነገር ነው ማለት ነው። ናቲ ሊያድናት እንደመጣ እርግጠኛ ሆኗል። ግን ደግሞ ናቲ ብቻውን እንዳልመጣም ተጠራጥሮ ነበር ማለት ነው። ናቲም እንግዲህ ብቻዬን ነው የመጣሁትኝ ብሎ ዋሽቶታል ማለት ነው። ገዛኸኝ እንግዲህ ትሁት መሆኗን ካወቀ በዚህኛው ጉዳይ እንኳን የሚደራደራት አይመስለንም። ምክንያቱም እያንዳንዱን የገዛኸኝን ነገር እያበላሸችበት ያለችው ትሁት ነች ማለት ነው። ለዚህም ነው እንግዲህ ሁሉም የፈሩት ማለት ነው። ቤቲን ማን እንዳዳናት ገዛኸኝ ካወቀ ትልቅ ችግር ሊፈጥርብሽ ይችላል ብለውም እንግዲህ ለትሁት ሰግተዋል ማለት ነው። ገዛኸኝም ጊዜው ይርዘም እንጂ ማን እንዳዳናት ማወቄ የማይቀር ነው። ከኔ ከገዛኸኝ ምንም ነገር ሊደበቅ አይችልም እያለ እንግዲህ እያስፈራራቸው ነው ያለው ማለት ነው። በእርግጥ ገዛኸኝ በምንም መንገድ ሊያቅ አይችልም። እንደውም ምናልባት እንግዲህ ቤቲ ተሳስታ ካልተናገረች በስተቀረ በምንም መንገድ ሊያቅ አይችልም። ምክንያቱም ናቲም ትሁት እንድትጎዳበት ስለማይፈልግ እሷ ነች ብሎ ሊያጋልጣት አይችልም። ስለዚህ ገዛኸኝ እንግዲህ ቤቲን ማን እንዳዳናት ለማወቅ በጣም ሊቸገር ይችላል ማለት ነው። ግን ደግሞ ያሰበው ነገር በቀላሉ ከሽፎበታል።
ከቤቲ እንግዲህ በቀላሉ ብሩን ለመቀበልና ለአለሜ ለመስጠት ነበር ያሰበው ማለት ነው። እንግዲህ ናቲንም እናትህ የጠየቀችኝን ብር ለመስጠት እኔ ደፋ ቀና ስል ከፊት ለፊቴ የቆምክ ነገሮችን እያበላሸህብኝ ነው ብሎታል። ናቲም ግን እናቴ ላይ የደረሰው ነገር ማንም ሴት ላይ እንዲደርስ ስለማልፈልግ ብሩን ደግሞ በዚህ መንገድ ሳይሆን በሌላ መንገድ መቀበል ትችላለህ። ማንንም ስትበድልና ስትጫወት በማንም ህይወት ስትጫወት ዝም ብዬ አላይክም፣ የናቴ ይበቃሃል ብሎታል ማለት ነው። እንግዲህ ገዛኸኝም አሁን ላይ ምን ሊያደርግ እንደሚችል ባናቅም ግን ደግሞ ትልቅ ችግር በቤቲ ላይ ሊፈጥርባት ይችላል ማለት ነው። ቤቲ እህት እንዳላትና ብሩንም የምትፈልገው እንግዲህ እህቷን ልታሳክምበት እንደሆነ እንቅጩን ነግረዋለች። እኔ ይሄንን ብር ከምመልስልህ ሞቴን እመርጣለሁ ብላው ነበረ ማለት ነው። እንግዲህ እዚህ ጋር ቤቲ በቀላሉ ለገዛኸኝ እንደማትፈርምለት ግልጽ ነው። ምናልባትም እንግዲህ ህይወትን ከያዘባትና በህይወት ካላስፈራራት በስተቀረ ቤቲ በቀላሉ ልትፈርምለት አትችልም ማለት ነው። እንግዲህ ቤቲም ራሷን ለመደበቅ ሞክራ ነበረ፣ ግን ደግሞ ገዛኸኝ አስቀድሞ የቤቢን አድራሻ ስላወቀ እሷ ታስራ በነበረበት ሰዓት እንግዲህ ቤቢን ሰው እንዲከተለውና አድራሻውና ቤቱ የት እንደሆነ ካወቀ በኋላ ቀጥታ እዛ ልትሄዳለች ብሎ ስላሰበና መጀመሪያውንም እንግዲህ ከቤቢ ጋር ግንኙነት አላት ብሎ እየተጠራጠረም ስለሆነ ቀጥታ እዛ ሄዶ እዛ አግኝቷታል ማለት ነው። እንግዲህ ቤቲም በፍጹም ያልጠበቀችውና ያላሰበችው ነገር ነው የተፈጠረባት ማለት ነው። እንግዲህ ገዛኸኝ እዛ ቤት እንደሆነች ካወቀ ህይወት ራሱ ተመልሳ ብትመጣ ህይወትን ለማግኘትና እሷን ለመያዝ ቀላል መንገድ ነው የሚሆንለት ማለት ነው። ስለዚህ ቤቲ ተደብቅ ያለው ብላ ባሰበችበት ሰዓት እንግዲህ ገዛኸኝ ፊት ለፊቷ ደርሶ አንገቷን አንቋታል ማለት ነው። በጣምም ተናዷል። ምክንያቱም ብዙ ነገሮች ናቸው የተበላሹበት። በቀላሉ ልትፈርምለትም እንደማትችል ስለገባው እንግዲህ የሆነ ሰው ደርሶ ካላዳናት በስተቀረ ቤቲን ምናልባትም ገዛኸኝ ሊጎዳት ይችላል ማለት ነው። ህይወትም እንግዲህ የቤቲ መጥፋት በጣም አሳስቧትና አስጨንቋት ነበረ። እንግዲህ ለረጅም ጊዜ ስልኳ ጠፍቶና ያለችበት ሁሉ ደብዛዋ ጠፍቶ ነበረ። ይሄ ነገር ደግሞ ለህይወት በጣም አሳስቧት ነበረ ማለት ነው። እንግዲህ ቤቢንም ፈልጎ እንዲያገኛትና እንዲያገናኛት ዘወትር እየወተወተችው ነበረ ማለት ነው። ቤቢም እንግዲህ እህትሽን እኔ ፈልጌ አገኝልሻለሁ፣ አንቺ ግን መጨነቅ የለብሽም፣ እኔ ካላገኘዋት አንቺ ትመጫለሽ ብሎ ቃል ገብቶላት ነበረ። እንግዲህ እሱ ከመፈለጉና ፈልጎ ከማግኘቱ በፊት እንግዲህ ቤቲ ራሷ መታለች ማለት ነው። ለህይወትም ደውላላታለች። ህይወት ግን በቤቲ ዙሪያ አንድ የተጠራጠረችውና ከቤቲ ጀርባ አንድ ትልቅ ነገር ወይም የተደበቀና አንድ ስህተት ነገር እንዳለ ህይወት ገብቷታል ማለት ነው። ቤቲም እንግዲህ መተሽ ህክምናሽን ማድረግ አለብሽ ብትላትም እኔ ይሄ ነገር ደስ አላለኝም፣ ከጀርባው የሆነ ነገር ያል አለ የምትላት ነው የሚመስለው ማለት ነው። ምክንያቱም በተደጋጋሚ እንግዲህ ህይወት ቤቲን ይሄንን ብርኬት እንዳመጣች ማለትም እሷን የማሳከሚያ ብርኬት እንዳመጣች ከዚህ በፊትም ስትጠይቃት ነበር ማለት ነው። ቤቲም እንግዲህ በትክክል ሰርቼ በላቤ ያፈራውት ብር ነው ብላታለች ማለት ነው። ምናልባትም እንግዲህ እስካሁን ድረስ ቤቲ የለፋችበትና የደከመችበት ነገር በሙሉ መና ሊቀር የሚችለው ህይወት እንግዲህ የቤቲን ማንነትና ይሄ ብር ደግሞ እንዴት እንደመጣ ህይወት ካወቀች ህይወት በፍጹም ቤቲ የምትላትንና ህክምናውን ልትወስድ አትችልም ማለት ነው። ምክንያቱም ቤቲ በአሁን ሰዓት ያንን ብር እንግዲህ ከአለሜና ከገዛኸኝ ሰርቃና በግድ ስለሆነ እሷ ጋር ያለው ብሩ ህይወት ደግሞ ይሄንን ነገር ካወቀች በፍጹም አልታከምም፣ በሰው ብርና በሰው ላብ አምጥተሽ እኔን ማሳከም አትችይም ብላ አልታከምም ካለቻት ምናልባትም እንግዲህ ብሩ በቀላሉ ለገዛኸኝ ወይም ደግሞ ለአለሜ እጅ ሊገባ ይችላል ማለት ነው። ገዛኸኝም ብሩን አሁን ላይ እየፈለገው ያለው እንግዲህ ለአለሜ ስለሆነ ይሄ ነገር በቀላሉ አለሜ እጅ ሊደርስ ይችላል ማለት ነው። ስለዚህ አሁን ላይ እንግዲህ ትልቅ ውሳኔ ህይወት ጋር ይጠበቃል ማለት ነው። ህይወት እንግዲህ ጉዳዩን ሳታውቅ ህክምናዋን ካላደረገች በስተቀረ ካወቀች ግን ሁሉም ነገር ይበላሻል። ማወቋ ደግሞ የማይቀር ነው። ምክንያቱም ገዛኸኝ ቤቲን ለማስፈረም ሲል
ህይወትን ማደኑና ማግኘቱ የማይቀር ነው። በዛ ሰዓት ህይወት ደግሞ ሁሉንም ነገር ካወቀች ምናልባትም ቤቲን በጣም ልትቀየማትና ልትከፋባት ትችላለች ማለት ነው። ቤቲ ግን ለህይወት ብላ ነው ይሄንን ሁሉ መስዋዕትና እዚህ ሁሉ ችግር ውስጥ እየገባች ያለችው ማለት ነው። እንግዲህ ቤቢም ከቤቲ ጀርባ ትልቅ ችግር እንዳለና በህይወት ሀሳብ እንደሚስማማ ለቤቲ እየነገራት ነበረ ማለት ነው። ቤቲ ግን ማንም እንዳያቅባት ይሄንን ብር እኔ በራሴ ለፍቼና ደክሜ ነው ያገኘሁት ብላ እየዋሸች ነው ያለችው። አሁን ላይ ቤቲ ስራ እንዳላትና የራሷ የገቢ ምንጭ እንዳላት አድርጋ ነው እያወራችላቸው ያለችው ማለት ነው። ግን ደግሞ ቤቢ ከገዛኸኝ ጀርባ አንድ የተደበቀ ነገር እንዳለ ተሰምቶታል ማለት ነው። ምክንያቱም ቤቲ በጠፋችበት ሰዓት ገዛኸኝን አግኝቶት ስለነበር ገዛኸኝ ላይ ያየው ነገር አለ። በዛ ላይ ደግሞ ትሁት ራሱ የሆነ ፍንጭ ሰጥታዋለች ማለት ነው። ቤቲ ጠፍታለች ወይም ችግር ደርሶባታል ብላ ባትለውም ግን ገዛኸኝ እንዳያገኝክ፣ ስለዚህ ከዚህ ቦታ ቶሎ ጥፋ፣ ስልክህን ስጠኝና እሷ ስትመጣ እኔ ደውልላ ከኋላ ወይም ደግሞ ከጀርባ የሆነ ችግር እንዳለ እንዲያስብ አድርገዋለች ማለት ነው። ስለዚህ ቤቲን አሁን ላይ ቤቢና ህይወት እንግዲህ ከጀርባዋ ትልቅ ችግር እንዳለና የሆነ ችግር ውስጥ እንደገባች እየተጠራጠሯት ነው ያሉት ማለት ነው። ናቲም እንግዲህ ቤቲን ለማዳን ብዙ ርቀት ሄዷል ማለት ነው። ግን ደግሞ ለቤቲ እኔ ላድንሽ እንጂ ከአንቺ ጋር ተስማምተናል ወይም ደግሞ ተግባብተናል ማለት አይደለም፣ የናቴን ሀብትና ንብረት መመለስ አለብሽ ብሎ በቀጥታ ጠይቋታል ማለት ነው። ቤቲም እንግዲህ ያንን ነገር በፍጹም ልታደርግ እንደማትችል ከዚህ በፊትም ነግረዋለች። አሁንም እንግዲህ ደግማለታለች ማለት ነው። እኔን ልታድንና ህይወትህን አደጋ ላይ የጣልከው ለካስ ለዚህ ነበረ፣ እኔ ደግሞ ለኔ አስበህ መስሎኝ ነበረ የሚል አነጋገር ተናግረዋለች ማለት ነው። ናቲም እንግዲህ አሁን ላይ እየፈለገ ያለው ምንም ችግር ሳይፈጠርና ሌላ ሰጣ ገባ ውስጥ ሳይገቡ የናቷን ንብረት በቀጥታ እንድትመልስላት ቤቲን እያግባባ ነው ያለው ማለት ነው። ቤቲ ደግሞ ያ ብር በፍጹም እንደማይመለስ አስረግጣ እየተናገረች ነው ያለችው ማለት ነው። ምክንያቱም እህቷ ቆማ እንድትሄድና እንደ ጓደኞቿና እንደ ኩዮቿ እንድትሆን ስለምትፈልግ ያ ብር ደግሞ ለህይወት ማሳከሚያ መዋል እንዳለበት ስለተረዳች ያንን ብር በቀላሉ ለመመለስ ልትስማማ አትችልም ማለት ነው።